ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካዮቻችን ከፕራይም ሚዲያ የሰዓቱ መረጃ ተጀመረ። ከመረጃዎቹ ጋር አለምሰገድ አበበ። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ ሲንቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረዋል። ሞዴል የገጠር መንደሮች ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡም ሲሆን አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ ነው ሲሉ ነው ጠቅላይ ሚኒስትሩ የሚገለጹት። በአካባቢው ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደም ሲሆን ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረውን አካባቢ የልማት ተምሳሌት ያደርገዋልም ብለዋል። ጠቅላይ ሚኒስትር አብይ አህመድ ለቢል ጌትስ የክብር ሽልማት አበረከቱ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ምሽት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስም ሸልመዋል። ይህ የክብር ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን እያከበረ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በንግግራቸውም ለቢል ጌትስ ፋውንዴሽን የ25 ዓመታት አሻጋሪ ስራዎች ምስጋና አቅርበዋል። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማስታወስም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውንም አድንቀዋል። ፋውንዴሽኑ በጤና፣ ግብርና፣ ዲጂታል መታወቂያ የሚያደርገው ጥረት ብሎም ጠንካራው በመከባበር ላይ የተመሰረተ ትብብር በጠቅላይ ሚኒስትሩም ተወስቷል። የኢትዮጵያ ልዑክ የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን አቀረበ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ የልዑካን ቡድን የክብር ጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃንም አቅርበዋል። መልእክቱን አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፖርት ሱዳንም አቅርበዋል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልዑኩ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸውም ተሰምተዋል። ሰባተኛው ሀገራዊ ምርጫን ለማካሄድ የዝግጅት ስራዎች መጀመሩን የኢትዮጵያ ምርጫ ቦርድ ገለጸ። የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የቀጣዩን ሀገራዊ ምርጫ ዝግጅትና ተያያዥ ጉዳዮችን አስመልክቶ በዛሬው ዕለት መግለጫም ሰጥተዋል። በመግለጫቸውም ዝግጅቱ እየተከናወነ ያለው በ2018 ዓ.ም የሚካሄደውን ሀገራዊ ምርጫ መሰረት አድርጎ ነው ያሉት። ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ባካሄደው ጥናት የ5 ዓመታት ስትራቴጂካዊ ፕላን ማዘጋጀቱንም አስታውቀዋል። ለቀጣዩ ምርጫ ግብዓት የሚሆኑ ተሞክሮዎችና ሊሻሻሉ በሚገባቸው ጉዳዮች ላይም ከሚመለከታቸው ባለድርሻ አካላት ጋር ውይይት መደረጉም ተገልጿል። ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ የምርጫ ሂደቱን ከንክኪ የጸዳ ለማድረግም ውጥን ተይዟልም ተብሏል። ምርጫ ጣቢያዎች በአግባቡ መለየትና መቆጣጠር የሚያስችል ስራ እየተሰራ መሆኑን ጠቅሰው በተለያዩ ክልሎች ወደ 12000 የሚሆኑ ምርጫ ጣቢያዎችን የማጣራት ስራ መከናወኑም በመግለጫው ላይ ተነስቷል። ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ በተቀናጀ አግባብ የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ እየተከናወነ ነው ሲል የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በቢሮው የተፈጥሮ ሀብት ልማትና አጠቃቀም ዳይሬክተር ፈቃዱ ደሳለኝ እንዳሉት ከሆነ ግድቡ በሚያዋስናቸው ወረዳዎች ማህበረሰቡን በማሳተፍ የተፋሰስ ልማትና የአፈር ውሃ ጥበቃ ስራዎች ተከናውነዋልም ተብሏል። በዚህም መሰረት የተለያዩ ቴክኖሎጂዎችን በመጠቀምና በስነ ህይወት ዘዴ ችግኞች እየተተከሉ እንደሆነም ተጠቅሷል። ለአብነትም በ2016-17 የአረንጓዴ አሻራ መርሃ ግብር ግድቡ በሚያዋስናቸው ወረዳዎች 44 ሚሊዮን 51,173 ኢኮኖሚያዊ ጠቀሜታ ያላቸው ችግኞች በ22263 ሄክታር ላይ መተከላቸውም ተነስቷል። በችግኝ ተከላ ወቅትም ከ595780 በላይ የማህበረሰብ ክፍሎች መሳተፋቸውን የፋና ብሮድካስቲንግ ኮርፖሬት ዘገባ ያሳያል። በነገው ዕለት ለሚሰጠው የ2017 ዓ.ም የስድስተኛ ክልል አቀፍ ፈተና
የቅድመ ዝግጅት ስራዎች ማጠናቀቁን የኦሮሚያ ትምህርት ቢሮ አስታወቀ። የኦሮሚያ ትምህርት ቢሮ ኃላፊ አቶ ዶክተር ቶላ በሪሶ በነገው ዕለት ለሚሰጠው 2016 ዓ.ም የስድስተኛ ክፍል ክልል አቀፍ ፈተና አስመልክተው ለብዙሃን መገናኛ ብዙሃን መግለጫም ሰጥተዋል። በክልሉም 769176 የስድስተኛ ክፍል ተማሪዎችን ለማስፈተን ቅድመ ዝግጅት መጠናቀቁም ተነስቷል። ከነዚህ ውስጥም 408134 ወንዶች እንዲሁም 361042 ሴት ተማሪዎች መሆናቸውም ተብራርቷል። በተመሳሳይ የስምንተኛ ክፍል ክልል አቀፍ ፈተናን 592224 ተማሪዎች እንደሚወስዱ ጠቁመው 305094 ወንዶች እንዲሁም 286371 ሴቶች ስለመሆናቸውም ተነስቷል። በሌላ በኩልም የ12ኛ ክፍል ሀገር አቀፍ ፈተና ላይ በክልሉ 233043 ተማሪዎችን ለማስፈተን ዝግጅት ስለመደረጉም ተገልጿል። ኃላፊው አክለውም ከፈተናው የቅድመ ዝግጅት ስራዎች መካከል ለመፈተኛ ጣቢያዎች ኃላፊዎች፣ ሱፐርቫይዘሮች እንዲሁም ፈታኞችን የመመደብና ኦሪየንቴሽን የመስጠት ቅድመ ዝግጅት ስራዎች መሰራቱንም ተናግረዋል። ክቡራትና ክቡራን ተመልካቾች የለተሰኙ የፕራይም የሰዓቱ መረጃዎች አሁንም እንደቀጠሉ ነው። አሁን ደግሞ ወደ ዓለም አቀፍ አንድ ጉዳይ እናልፋለን። አሜሪካ ላቀረበችው የተኩስ አቁም ስምምነት ምላሽ የሰጠው ሐማስ ታጋቾችን እንደሚለቅ አስታወቀ። ሐማስ የአሜሪካ የተኩስ አቁም ስምምነት እንዲሻሻል ጠይቆ 18 የሞቱ ታጋቾችን ጨምሮ በሕይወት ያሉ እስራኤላውያንን በመልቀቅ ፍልስጤማውያን እስረኞችን እንደሚቀበልም አስታውቋል። ቡድኑ ቋሚ የሆነ የተኩስ አቁም ስምምነት እንደሚፈልግ ያስታወቀም ሲሆን እስራኤል ሙሉ በሚል ከጋዛ እንድትወጣና እርዳታ ወደ ሰርጡ እንዲገባም ጠይቋል። ሐማስ ያቀረባቸው ጥያቄዎች አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ አልተካተቱም ተብሏል። ታጣቂው ቡድኑ በአሜሪካ አሸማጋይነት ለጠረጴዛ የቀረበውን ስምምነት ለመቀበል አለመቀበሉ ግን በግልጽ ያለው ነገር ባይኖርም ዋሽንግተን ግን እስራኤል ተቀብላለች ሲል የዘገበው ቢቢሲ ነው። ክቡራትና ክቡራን ተመልካቾች ከፕራይም ሚዲያ የዕለቱ የዜና መረጃዎቻችን የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።